የተከበራችሁ የኔ ቻናል ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? በያላችሁበት ቦታ እግዚአብሔር ሙሉ ሰላም ጸጋ ይብዛላችሁ እያልኩኝ ዛሬም እንደተለመደ ቀጣይ ቪዲዮ ይዤላችሁ ቀርቤያለሁ ማለት ነው። ቀጣይም እንጠብቃለን ላላችሁ ዛሬ ደግሞ አንድ ቀን እያወራኝ ያስቀረውትን ዛሬም ደግሞ እንደተለመደ እየቀጠለ ነው ማለት ነው። በዚህ አጋጣሚ ለቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በአክብሮት ጋብዣችኋለሁ ማለት ነው። አንድ ቀን እያወራኝ ያስቀረውት ምን ነበረ? ስለ ህይወት ስለ እኔ በስደት ዓለም ላይ ያለሁኝ ካሳለፍኩት ነገሮች የህይወት ታሪኬን እያንዳንዱን ለእናንተ እያጓራችሁ ነበረ። አሁንም ደግሞ እንደተለመደ እየቀጠለ ነው ማለት ነው። ምንድነው ዛሬ ደግሞ የምናወራው የቀረው እዛኔ እንዳልኳችሁ ቋንቋ ባለማወቃችን በጣም ብዙ ነገር ነበር ያሳለፍነው። ይሄን አምጪ ሲባል እኔ እዛኔ የሚገርማችሁ ነገር ምን ነበር ይሄ ሃይዳ ጂቢ ስሉ እንደ ጂቢ ማለት የምን ጂብ ነው ነው ብለው አንዳንድ ጂቢ ወዲ ምናምን ሲባል በቃ የሆነ ነገር ነበር ምን እያሉ ነው ብዬ በጣም ነበር ድንግርግርም ላይ ማለት ነው። በጣም ከባድ ጊዜ ነበር እዛኔ ያሳለፍነው። እግዚአብሔር ይመስገን ደግሞ እዛ ያለን ሳለን አንድ ወር ከሆነልኝ በኋላ በጣም ከበደኝ። ለምን ስራ በተለይ ከበደኝ። ለምሳሌ እኔ የምሰራበት ቤት መጀመሪያ የገባሁት ቤት ሁለቱም ስራ ላይ ነበሩ። ልጆቹ ትምህርት ላይ ናቸው። እኔ ብቻዬን ነበረ ቤት ያለሁት። ብቻዬን ቤት እያለሁኝ እንደውም እናንተ ብቻችሁን ከምትኖሩ ይልቅ ሰው መኖር ይሻላል እንደኔ ሀሳብ። ለምን መሰላችሁ? አንደኛ በቃ ብቻዬን ቁጭ ብዬ ኢትዮጵያ ስኖር ከቤተሰቦቼ ጋር ከእህቶቼ ጋር ትምህርት ቤት ስለሚያሳልፍ ምንም አይመስለኝም ነበረ። ግን አረብ ሀገር ላይ ብቸኛ ሆናችሁ ቤት ላይ ቁጭ ስትሉ በጣም የሚከብዳችሁ ማለት ነው። በጣም ከምትሉ በላይ ይከብዳችኋል። በጣም እነሱ ስራ ሲሄዱ እኔ በሄድኩበት በሶስተኛ ቀን ነበረ ሴትዮ ስራ ትሄዳለች። እስከ ሶስተኛ ቀን ብቻዬን የለመድኩት ማለት ማስለምደኝ ይሄንን ስሪ የሚሉ የለም። ግን ብቻዬን በቃ ብቻዬን ነበረ የለመድኩት። ግን ለእኔ በቃ በጣም ነው የተሰቃየሁት። ምን መሰላችሁ? አንደኛ ቋንቋ ባለማወቅ የተጎዳሁኝ፣ ምሳ አልበላ ቁርስ አልበላ፣ ምናልባት ወስጄ ከበሉ ምን ትለኛለች በማለት ቋንቋ ባለማወቄ። ግን እሷ ኩሊ ትላለች። እኔ ኩሊ ማለት ምን ማለት እንደሆነ ምን አውቄ በምን ቋንቋ ልመለስ ምን ማለት እንደሆነ አላውቅም። ግን የሆነች እሷ እስከምትመጣ ድረስ ባልበላ እኮ የሆነ ሳንዱሽ ጠቅልላ ብታስቀምጥ ያችን ቦታ ነው የምትጠብቀው። ያ ሳንዱሽን ያዛች ቦታ ነው የምትጠብቀው። እኔ አንስቼ አልበላም። እነሱ ያስቀመጡት ነገር አንስቼ በፍጹም አልበላም፣ አልነካም። ለምን ሴትዮዋ መታ እስከምትሰጠኝ ድረስ ትጠብቅ ነበር። ከዛ ወይኔ ተጎዳው በጣም። አንድ ረሃብ አለ። ከዛ ብቸኛ ሆኜ አለቅሳለሁ፣ በየቀኑ አለቅሳለሁ። በሄድኩበት ደግሞ እስከ ሳምንት ድረስ ከቤተሰቦቼ ጋር አልተገናኘሁም። ደርሻለሁ ብዬም አልደወልኩም፣ ምንም አላልኩም። በምን ቋንቋዬ ልጠይቅ፣ በምን ቋንቋዬ በምን ተግባብቼ ልጠይቃቸው በማለት አስቤ ዝም አልኩኝ። አንደኛ ስልክ አለመኖር በጣም ይጎዳናል። ስልክ ቢኖረን እንደዚህ ነው ብለንም ስልክ በእጃችንም እያሳየን እንነግር ነበረ። ግን ስልክ ባለመኖር ስልክ አልያዝንም። እዛኔ እኛን ጊዜ ስልክ ኖኪያ ምናምን እቺ ትንሽ ልዋ ያለችን እዛኔ እሷ ምንም አጠቅም ይዘንም አልሄድንም። እዛኔ ይዤም አልሄድኩም እኔ ማለት ነው። ስልክ ትጥላላችሁ ስለተባለ ምንም ስልክ የሚባል ይዤ አልሄድኩም ነበረ። ግን በጣም ተጎድቼ ነበረ። በጣም ነው በቃ ምን ልላችሁ በቃ ማብላት በቃ አልበላውም በሉ በቃ ሁሌም በቃ አልበላም። ስለዚህ አንድ ከዕለታት አንድ ቀን የሆነች ኢትዮጵያዊን አመጡ ማለት ነው። ሲያመጡ እኔን ጠየቀችኝ። በኦሮምኛ ስጠይቀኝ ይገበኛል፣ በአማርኛ መለስኩላት። እንደዚህ ነው ብዬ እሷ በኦሮምኛ ስጠይቀኝ አይ እኔ እኮ ፈርቼ ነው የማልበላው፣ ምናልባት እነሱ ምን ይሉ ይሁን እያልኩኝ አልበላም እኮ ብዬ ዝም ብል ነበር። ለምን ትጎጃለሽ እኮ እዚህ ሀገር እኮ ካልበለሽ መስራት አትችይም። እውነትማ መስራት እኮ ምንም አቅም የለም። ደከመኝ በቃ በየቀኑ እንባ ነው በየቀኑ በቃ እነሱ አንዳንዴ እንደዚህ ስሉ ወይኔ በቃ ተኝ ማለት ከፈለኩ እንደዚህ ይላሉ። ስሊፕ ይላል በቃ ስሊፕን አውቃለሁ፣ እሱን አውቃለሁ። በቃ እንደዚህ ስሉ አንዳንዴ እጄ ተኛለሁ። እምቢ ካልኩኝ በየቀኑ እነሱ እስከሚመጡ ድረስ አልቅሼ አይኔ ተነፍቆ ነው የሚጠብቁ። ምን ሆነሽ ነው ስሉ አይ ምን እንደዚህ ይላሉ። ኖ ማለት ደግሞ በቃ ኖ ነው የምንለው እኛ በቃ ኖ በቃ እንደዚህ እናደርጋለን ጭንቅላታችን። ከዛ በጣም ከባድ ጊዜ ነበር ያሳለፍኩት እኔ እዛኔ። እንደዚህ የሆንኩኝ በየቀኑ ደግሞ የምሰራው ስራ ውይ
ከምላችሁ በላይ ከአቅማችሁ በላይ ነው። ዙልያ በየቀኑ ነው የምንታጠበው እዛ እስከሚለምድ ድረስ ማለት ለምን አዲስ ስትሆኑ በቃ ይሄንን አርጊ ቀን ሁለቴ ነበረ ቤት የሚያጸዳው በቃ በጣም በዛም ቤትን ቢያጸዳ ግን ምንም አይመስልም። ግን አንደኛ ስላልበላውኝ በቃ ውስጤ ተገርቶ ነበረ። እንደዛ ሆኜ አሳልፌ ነበረ። ግን እግዚአብሔር ይመስገን ከእለታት አንድ ቀን እየለመድኩኝ ሲሄድ አንድ ቀን ሀገር ቤት ደውሉልኝና ስደውል በጣም በቃ ለማውራት እራሱ አልቻልኩም። ከቤተሰቦቼ ጋር የነሱን ድምፅ ሰምቼ በጣም እንባ ታናነቅኩኝ። በቃ ምን ሆነሽ ነው ምናምን ሲባል አይ እንደናፍቃችሁ ነበረ። አንደኛ እኔ መስከረም 16 ሲሆን መስከረም ላይ ነበረ ትቼ የመጣሁት። ወይ አባቴም መስከረምን አልበላም። ቤተሰቦቼም በእንባ ነበረ የሸኙት። ያም ትዝ ይለኛል፣ አለቅሳለሁ። ወይኔ እነሱም መስከረም ወይ በልቶ ቢሆን ምን ችግር አለ? አባቴን ትቶ አዲስ አበባ ከኔ ጋር መጣ። በዛም ደግሞ መስከረም ላይ ነው። ወይኔ እሱን አስባለሁ አንዳንዴ። ወይኔ እናቶችን አስለቅሼ አባቶችን አስለቅሼ እንደዚህ አድርጌ መጥቼ እኔም እዚህ እያለቀስኩኝ ወይኔ ማን ይረዳ ይላሉ አንዳንዴ ማለት ነው። ከዛ በጣም ከባድ ነበረ ጊዜው። አሳልፌያለሁ እንደምንም አድርጌ። ከዛ ወር ደረስኩኝ። ወር ሲደርስ ደግሞ ግዴታ ብር መጠየቅ አለብኝ አልኩኝ። ከዛ ወር ሲደርስ እስኪ ለመዳሜን አንድ ቀን ወር እንደምንም ሆኜ ወር ደረስኩኝ። እንደምንም ሆኜ ብር ሳደረስኩኝ እየቆጠርኩኝ ከዛ እንደዚህ አልኩኝ እንደዚህ ስል ሞኒ አልኩኝ። ሞኒ እንደዚህ አለችኝ። በምልክት ነው የምታሳየኝ። አዎ ልልክ በቃ እንደዚህ ስትለኝ በቃ መላክ ነው አይደለም ወይ ብዬ እንደዚህ ኦኬ ትላለች። ከዛ እሱ ያልኩበት ምክንያት አንደኛ ብር ስታስገባልኝ ከቤተሰቦቼ ጋር ድጋሚ ታገናኛለች ብዬ ነው። የዛኔ እስከ ወር ድረስ አልተገናኙም። አንድ ሳምንት እንትን ካንኩ በኋላ እስከ ወር አትገናኙም ስልክ ማለት ነው። እዛኔ በምን ቋንቋችሁ ጠይቃችሁ ስልክ አገናኙ ትላላችሁ ምትሉት ነገር በጣም ከባድ ነበረ። ከዛ እንደምንም ወር ደረስኩኝ። ብር ስላክ ብሩ ራሱ አልደረሰም። ለምን የማይደርስበት ምክንያት ትክክለኛ መረጃ እኔ አልሰጠውም። በምን ቋንቋ ነግሬ ትክክለኛ መረጃ ሰጣቸው። እነሱ ደግሞ የሚነግሩት በዚህ ኮድ ንገሪ ይላሉ። ለካ ኮዱን የሚነግረው የኢትዮጵያን እንትን ሰጥቼ ከዛ ኮዱን አንዴ ተሳስቱኝ። ከዛ ድጋሜ ሲሄድ ገና እንደገና አስተካከልኩኝ። እንደዛ ይሁን ቀስ በቀስ እየለመድኩ መጣ ቋንቋ ማለት ነው። እየለመድኩ ሲመጣ አንዳንድ ቀን ምን ትል ነበረ እዛኔ ማሽን ላይ እዛ ቤሩት ሲኖር ማሽን ላይ ልብስ ታጥባላችሁ። ከዛ አጥባችሁ ታስደርቃላችሁ እዛ ቦታ እያለ ግን እኔን አላስለመደችኝም ነበረ ልብስ ማጠብ ማለት ነው። አላስለመደችኝም ነበረ። ከዛ ልብስ ተሰብስቧል። ወይኔ ይሄን ልብስ እንዴት አድርጌ ነው የሚያጥበው? ይሄንን ወይ ማሽኑም አላስለመደችኝም ምን ማድረግ አለብኝ? አንድ ቀን እንደዚህ ያለችኝ ይሄንን ልብስ ለምን አላጠብሽም አለችኝ። በምን ቋንቋ ልማልስ እንደዚህ አልኩኝ። እንደዚህ ስል እንዴ ልብስ ለምን አላጠብሽም አለች። እንደዚህ ያልኩኝ አላውቅማ ማሽኑ እንዴት አላውቅም። ከዛ መጣች እሷ እንደዚህ አድርጊ ብላ አሳየችኝ። ከዛ አጠብኩኝ። እሷ እንዳሳየች ሁለተኛ ቀን ደግሞ እንደዛ ልብስ ሰብስባ ስትሰጠኝ አጠብኩኝ። ከዛ አጥቤ እዛን ጊዜ ማታ ላይ ምናል ይሄንን ልብስ ተኩሽ አለች። እሺ ተኮስኩኝ። በስነ ስርዓት መተኮስ በኩል ባታስለምደኝ ተኮስኩ። ከዛ ሁለተኛ ቀን ደግሞ ሁሌም ልብስ ተኩሽ አለችኝ። አንድ ቀን ተኮስኩ። ከዛ አንቺ ለምንድን ነው ልብስ ተኮሽው አለች። በኢየሱስ ይሄ ፈተና ነው ወይ ምንድነው አልኩኝና ጌታ አንተ ትችላለህ ለምን ልብስ ተኮስሽ አለች። ደግሞ ዝም አልኩ። ከዛ ልብስ ሁለተኛ አትተኩሽ ስትለኝ እግዚአብሔር ተመስገን እንደው አትተኩሽ ማለትሽ ጥሩ ነው አልኩኝና እንትን አልኩኝ። በጣም ብዙ ፈተና ነበር ያሳለፍኩት። ጌታ እግዚአብሔር አምላክ መልካም ነው። ዛሬ ቀን ደግሞ ያን ያለፍኩትን መንገድ ዞር ብዬ እንድመለከት እንዲያይ እንዲያስብ ዛሬ ቀን ስላደረሰኝ እግዚአብሔርን ማመስገን ነው። በጣም ነበረ ጭንቅ ጊዜ። በቃ መዳሞች እራሱ አንዳንዴ በቃ ምን ልበላችሁ ቋንቋ ካላወቃችሁ ሁሌ ኡፍ ነው የሚሉት። የሚነግሩትን ነገር እናንተ በስነ ስርዓት ካልሰጣችሁ ኡፍ ነው የሚሉት። በቃ እንደዚህ እያለችን ቀስ በቀስ ቋንቋ ለመድኩኝ ማለት ነው። ቋንቋ ለመድኩኝ እንደምንም ሆኜ ከዛ በስነ ስርዓት ማድረግ ጀመርኩ ሁሉን ነገር። ከዛ በቃ በስነ ስርዓት ማድረግ ከጀመርኩ በኋላ ሁሉ ነገር በትዕዛዝ ሽኩራን ምናምን ትለኛለች። በዛኔ ቋንቋ ከለመድኩ በኋላ መጀመሪያ ግን ምላችሁ ነገር ብታዩ በስማ ከባድ ነበር። መጀመሪያ ግን ቋንቋ ከለመዳችሁ በኋላ
ትንሽ